ሀናና እዝራ ተለያዩ። እዝራ ሀናን አልፈልግሽም ማለት ሀና ወይ ከኤልያስ ወይ ከአሴር ወይ ደግሞ ከእዝራ ሳትሆን ከሶስቱም ስትወለወል በመሃል እዝራ ሌላ ፍቅረኛ ይዞ ተገኘ። ሀናን አልፈልግሽም፣ ሌላ ፍቅረኛ ይዣለሁ። ካሁን በኋላ የኔና ያንቺ ህይወት በፍጹም ሊገናኝ አይችልም፣ እኔ አልፈልግሽም ሲል እውነታውን ነግሯታል። ሀና ይህንን ነገር መቋቋም አቅቷት እኔ እኮ እወዳለሁ፣ አፈቅራለሁ፣ በቃ መጨረሻችን ይሄ ነው ብትለውም አዎ በቃ አልቆለታል ሲል እንቅጩን ይነግራታል። ሀናም እያለቀሰች ተመልሳለች። እዝራ ያደረገው ነገር ልክ ነው ወይስ አይደለም? ቤተሰብ እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ያው የተለመደውን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እባካችሁን። በተለይ ላይክ ቤተሰብ የለም ላይክ አድርጉልኝ። እና እዝራ እንግዲህ በአዲስ ነገር መጥቷል ማለት ነው። እስከ ዛሬ ያልጠበቅነውም ነበር ማለቴ በጣም ይወዳታል፣ ያፈቅራታል። አዎ እሷ በጣም አብዝተዋለች። እኔ በምፈልግ ሰዓት እንጂ አንተ በምትፈልግ ሰዓት ራሱ አትደውል ትለው ነበር። በዛ ላይ በእነሱ ሰፈር እየመጣ በጣም ብዙ ጊዜ እንደሚጠብቃት ወይም ደግሞ እየጠበቃት እንደነበረ ጠብቆ በስንት መከራ አግኝቷትም ፍቅሩን በስነ ስርዓት እንደማትገልጽለት ወይም ደግሞ አብረው እንደማያሳልፉ ነበር። እንግዲህ ሁላችንም እንዳየነው ብቻውን ነበር ሲሰቃይ የነበረው እዝራ። በሱ አልፈርድበትም፣ ግን በዚህ ቅጽበት ወይም ደግሞ በዚህ ጊዜ ሌላ ፍቅረኛ አፍቅሮ ወይም ደግሞ ከሌላ ሴት ጋር ይመጣል ብዬ በጭራሽ እኔ አልገመትኩም። ቢያንስ አግኝቷት አልፈልግሽም ጨርሻለሁ ብሎ ከእሷ ጋር ያለውን ግንኙነት ጨርሶ ሌላ ፍቅረኛ ቢይዝ መልካም ነበር። ነገር ግን እሷ ጋር ያለውንም በንጠልጥል ትቶ እሷ ከስንት ሰው ጋር እየተጣላች እንደሆነ ባያቅም፣ ነገር ግን እሷ ጋር ያለውን በንጠልጥል ትቶ ሌላ ፍቅረኛ ይዞ ከሌላ ፍቅረኛው ጋር አይተዋለች። ሀና ያቺ ማናት አብራህ የነበረችው ልጅ ማናት ብላ ስትጠይቀው እሱም ፍቅረኛዬ ናት፣ ካሁን በኋላ እሷ ናት ፍቅረኛዬ የምትሆነው፣ የኔና ያንቺ ጉዳይ አልቆለታል ብሏታል። እውነት ለመናገር ያደረገው ነገር እንደው ባሳወቃት በነገራት በቃ እኔና አንቺ ካሁን በኋላ እሺ ያለን ግንኙነት እዚህ ላይ ያቆማል ባላት ነው እንጂ ለምን ይሄን ያደረጋል ለምን በነገራችን ላይ ምክንያቱም በጣም ብዙ አስጠብቀዋለች። በጣም ከሚገባው በላይ ደጅ አስጠንተዋለች። በምትፈልግ ሰዓት ስትፈልግ እሷ ታገኘዋለች፣ በምትፈልግ ሰዓት እሷ ደውላ ታዋራዋለች፣ ደስ ሲላት ከላዩ ላይ ትዘጋበታለች። ስለዚህ ይሄን ማድረግ ለሱ ተገቢ ነው። ግን ቸኮለ ቤተሰብ በዚህ ቅጽበት አዲስ ፍቅረኛ ተይዞ ከዛ እሷ ላይ እንደዚህ እንደተኩራራባት ቀና ብሎ እንኳን ለማየት እኮ በጭራሽ አልፈቀደም። እናንተ አላበዛውም? ግን ትንሽ አብዝተዋል። ያው ስህተተኛ ሀና ናት። እኔ ሆነም ሁሉንም ነገር የምጥለው ሀና ላይ ነው። ያው ያለባት ችግር ያለባት መከራ ያለባት ውጣ ውረድ እንዳለ ሆኖ ግን ህይወት ነው። እውነት ይሄ ልጅ አሁን ይወዳታል፣ ያፈቅራታል። እሷም ለሱ ስሜት አላት። ከአሴርና ከኤልያስ ይልቅ ለእዝራ ስሜት አላት። ስለዚህ ከሱ ጋር ያላትን ግንኙነት ጠበቅ አድርጋ መቀጠል የነበረባት እሷ ናት። ይህንን ነገር ልታደርግ አልቻለችም። እሺ፣ ነገር ግን በዚህ ቅጽበት እሱም ቢሆን ይህንን ነገር ማድረግ አልነበረበትም። ብቻ እንግዲህ ሀና እያለቀሰች ተመልሳለች ማለት ነው። ከሶስቱም ሳትሆን እየተወለወለች እንደ ባህር ዛፍ ቀርታለች ማለት ነው። አሴር ሀናን ጠርቶ እፈልግሻለሁ ቶሎ ነይ ቶሎ ብሎ እንግዲህ የነገራት ነገር ምንድን ነው? ኤልያስ እንዳበደ ነው። ኤልያስም እንግዲህ አብዷል። ውድ ቤተሰቦች የሀና መጨረሻ አሁንማ እያስፈራኝ መጥቷል። ማለት ከማጋ ልትወድቅ ነው እንግዲህ። እዝራም አልፈልግሽም ብሏታል። ኤልያስም አብዷል። እንደውም ኤልያስ ወዳለበት ውሰደኝ እያለችው ነበር። አሴር አርበክሽ ይቅረብሽ፣ ኤልያስ ወዳለበት ባልወስድሽ ይሻላል፣ እሱ ማንንም አያውቅም፣ አሁን እራሱን ስቷን፣ ከዚህ በፊት እንደዚህ ያደርገው ነበር አሉ፣ ስለዚህ አሁንም ያው ነው የተመለሰበት ብሎኛል አሊ እያለት ነበር። እና ከባድ ነው። ሶስት ሰው አንድ ሴት አፍቅሮ እሷ ደግሞ ከሶስቱም ሳትሆን አንዴ ከዛ አንዴ ከዚህ ስትል እየተወለወለች እንደ ባህር ዛፍ ከአንዱም ሳትሆን ትቀራለች። እኔ ሳስበው አሁን ውድ ቤተሰቦች መጨረሻዋ ከአሴር ጋር ሳይሆን አይቀርም። እንደኔ ሀሳብ እንደኔ አስተያየት ውድ ቤተሰቦች መጨረሻዋ ከአሴር ጋር ሳይሆን አይቀርም። እንደ አያችሁት እንግዲህ ከእዝራ ጋር ያላትን ግንኙነትም ጨርሳለች፣ አልቋል። አይፈልጋትም፣ ሌላ ፍቅረኛ ይዟን። ግን እሷ የምትወደው እውነት ለመናገር እዝራን ነው። ግን እዝራን ብትወደውም ደግሞ
ከአሴር ጋር ያላት ግንኙነት ለየት ያለ ነው ቤተሰብ። ለምሳሌ የሆነ ነገር ሲገጥማትና የሆነ ችግር ሲያጋጥማት ማማከር የምትፈልገው ነገር ሲኖራት፣ መጠየቅ የምትፈልገው ነገር ሲኖራት ላይክ እንደ ታላቅ ወንድም አሴርን ነው ሁሉን ነገር የምታማክረው። የሆነ ከፍቷት እንኳን ላይ ካሁን ወንድማችሁን እንደምታማክሩት እንደዚህ ላደርግ ፈልጌ ነበር፣ እንደዚህ ብታግዘኝ፣ እንደዚህ ብታደርግልኝ፣ አብራሄን ብትሄድ፣ አብራሄን ብትሆን ምናምን የሚለው ነገር አለ አይደለ? እንደዛ ሲሆን አሁን ቀጥ ብላ ወደ አሴር ነው የምትሄዱ። ስለዚህ አሴር ጋር ያላት ግንኙነት ደግሞ ከሁሉም ሰው ጋር ለየት ያለ ነው። ከኤልያስ ጋር ያለውን ግንኙነት ተውት። ኤልያስ ያው ድሮ እዛ ደሴ በነበሩበት ሰዓት ነው የሚወዳት የሚያፈቅራት፣ እሷም እንደዛው። ነገር ግን ከአሴር ጋር ያላት ግንኙነት ከዛ የተለየ ነው። አሴር ጋር ያላት ግንኙነት የተቀራረበ ነው። አሴር ጋር ያላት ግንኙነት አብሮ በመኖር የመጣ መተዋወቅ፣ መለማመድ፣ መስማማት፣ መቀራረብ ነው። ከማንም የተለየ ከአሴር ጋር የተለየ ግንኙነት አላት። እዝራንም አሁን ለምሳሌ እዝራን ግን እኔ ሳስበው ቤተሰብ ለእዝራም ቢሆን ማለት ነው እንደው ባፏ እወድሃለሁ ቃል ገብቻለሁ ትለዋለች እንጂ ያው እሷ ቃሏን እንዳታፈርስ እንግዲህ እሱ አልፈልግሽም ብሏታል። እሷ ቃሏን አላፈረሰችም ማለት ነው። ሳስበው ሀና ለአሴርም ለእዝራም ለኤልያስም አንድ አይነት አመለካከትና አንድ አይነት አስተሳሰብ ነው ያላት ቤተሰቦች። ለምን ካላችሁኝ ፍቅር እንደዚህ አይደለም። አሁን ድንብላልን ካያችኋት ለተምቹ ምን አይነት ፍቅር እንዳላት ሁላችንም አይተናል። ምን ያክል እንደምትወዱ፣ ምን ያክል እንደምታፈቅረው፣ ለሱ ምን ያክል ዋጋ እንደከፈለች፣ ደግሞ እሱ ሌላ ፍቅረኛ አለኝ ሲላት ምን ያክል እንደተናደደች እና እንዳለቀሰች፣ እቤትም ቁጭ ብላ ወደኋላ መለስ ብላ ሲያሳልፉት የነበረውን ነገር ሁሉ እያስታወሰች ብቻዋን ቁጭ ብላ እያለቀሰች ነበር ማለት ነው። ፍቅር ማለት እንደዛ ነው። ፍቅር የራሱን ነገር አሳልፎ አይሰጥም። ፍቅር የራሱን ነገር አሳልፎ አይሰጥም። ፍቅር የራሱ የሆነውን በደንብ አድርጎ ይዛል፣ ይንከባከባል። እንዳይወድቅበት፣ እንዳይሰበርበት ወይም የሆነ መጥፎ ቦታ እንዳይሄድ ፍቅሩን በጥንቃቄ ይዘዋል። እውነተኛ አፍቃሪና እውነት ያን ሰው የሚወድ ከሆነ ለማንም አሳልፎ አይሰጥም። ፍቅሩን ደብቆ ለራሱ ይይዛል ማለት ነው ከፍቅረኛው ጋር። ሀና ግን ከሶስቱም ጋር ስታይዋት እንደዚህ አይነት ስሜት የላትም። እዝራም ጋር ስትሆን እወድሃለሁ፣ አንተ ብቻ እኮ አይደለም የምትወደኝ፣ እኔም እኮ እወድሃለሁ፣ ለምን የኔን ስሜት አትረዳኝም? ያለሁበትን ሁኔታ ለምን አትረዳም ነው የምትለው። እዝራ እንዴት ብሎ ይረዳት? ፈልጓት አያገኛት፣ ደውሏት አያገኛት፣ ከሰፈራቸው ድረስ ሂዶ አያገኛት። ደስ ስላ ስልክ እያዋራችሁ እያለ ጥርቅም አድርጋ ትዘጋበታለች። እዝራ ይህንን ነገር ማድረጉ እኔ በበኩሌ በአንድ በኩል ቸኩሏል እላለሁ፣ በሌላ በኩል ግን ማድረግ ተገቢ ነው። ሲቀጥል ጽዮንን ያው ስለማይወዳትና ስለማያፈቅራት እንጂ ከጽዮን ጋር ቢሆን መልካም ነበር። ግን አሁን የያዘው ሌላ አዲስ ፍቅረኛ ነው። ግን በዚህ ቅጽበት የልቡ ስብራት እንዴት ተመልሶለት ማለት ሀናን ሁላችንም እንዳየነው ሀናን በጣም ይወዳታል፣ በጣም ያፈቅራታል። እንዴት ብሎ በቶሎ ሌላ ፍቅረኛ እንደያዘ ባላቅም ግን ሀና በጣም ተቀይማለች፣ እያለቀሰች ነበር የተመለሰችው። እሱም ከአሁን በኋላ እኔና አንቺ ምንም አይነት ግንኙነት አይኖረንም ሲላት ዋው ቀና ብሎ እንኳን አላያትም። እያለቀሰች ስትመጣ ዞር እያለች ስታየው ምናምን እሱ ቀና ብሎም አላያትም። ቅብረር ብሎ ነው ቁጭ ብሎ የነበረው። እና እንግዲህ ቤተሰቦች እዝራና ሀኒቾ ተለያይተዋል ማለት ነው። ማንጋ ትሆናለች የሚለውን እስኪ እንግዲህ ደግሞ ወደፊት የምናየው ይሆናል። እናንተስ እውነት ከኤልያስ ማለት ኤልያስ ተሽሎት ከኤልያስ ጋር ትሆናለች ወይስ ደግሞ ከአሴር ጋር ትቀጥላለች? እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ሌላ ውድ ቤተሰቦች እንግዲህ አቶ ኖላዊ አሁንም ቢሆን ስለ ሀና እያሰበ ነው ያለው ማለት ነው። ያው ለማግባት ፈልጎ ነበር። ነገር ግን የሀና ጉዳይ አሁንም ግራ አጋብቶታል። ሰላም ነስቷታል። ሀና ሰላም አይደለችም። ስለዚህ ሀና ሰላም ካልሆነች ደግሞ የአቶ ኖላዊ ማግባት ጥያቄ ውስጥ ይገባል ማለት ነው። አቶ ኖላዊ አገባ ማለት ከሚስቱ ጋር ተሰትሮ ይቀመጣል። ከሚስቱ ጋር ተሰትሮ ከተቀመጠ ደግሞ ለሀና ቦታ አይኖረውም። ሀና ከፍቷ ስትመጣ አልቅሳ ስትመጣ የሆነ ነገር ሆና ስትመጣ ያው ሁላችንም እንደምናውቀው አቶ ኖላዊ ጋር ነው ከቤተሰቦቿ ይልቅ ከአቶ ኖላዊ ጋር የምታሳልፈው ህይወት ነው የሚበልጠው። ስለዚህ እንደዛ ሆና ከመጣች እኔ ሚስቴ ጋር ከሆንኩ ትሳቀቅብኛለች ብሎ እንግዲህ አቶ ኖላዊ አሁን ማግባት አልፈልግም ብሏታል። እሷም ብትሆን ማለቴ
ፋኖስም እና ምን ችግር አለ ከኔ ጋር ሆነን ማለት ተጋብተን አንድ ላይ ሆነን ሀና ብትመጣ ምን ችግር አለው ስትለው አይ በጭራሽ ይከፋብኛል ሀናን እባክሽን ለተወሰነ ጊዜ ስጭኝና ትንሽን ቆይ ብሏት እንግዲህ እሷን ብትሆን እሺ ብለዋለች ማለት ነው። ውድ ቤተሰቦች እንግዲህ ጋብቻቸውን አቆይተውታል ማለት ነው። ማሮችዬን እዚህ ላይ አቆማለሁኝ። ቀጣዩን ይዤ እመጣለሁ በቀጣይ። እባካችሁን ስወዳችሁ ሳከብራችሁ የኔ ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ። እናም 10 ሺህ አስገቡኝ ስወዳችሁ የኔ